አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ብዙዎቻችሁ ደግሞ ባለፈው በኮሜንት ለምንድን ነው ክላሲካል ብቻ እያስገባሽ የምትለቂው የተለያዩ ነገሮችን ሀሳቦችን ይዘሽ መጥተሽ ለምን አታወሪም፣ በሱ ላይ ቪዲዮ ለምን አሰሪም እያላችሁ የነበረ እንግዲህ ዛሬ ልጀምር ነው ማለት ነው። ባልዘጋጅበትም ኮንቴንት ብዬ ግን ልጀምረው ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ይላለሁኝ። እስከ መጨረሻው ቪዲዮዬን እዩልኝ ይላለሁ እና እናንተም ብቻ አይደላችሁም። ዩቲዩብ ራሱ የተለያየ ፕራንክ ስሪ፣ ሰዎችን የሚያስደስት ሰው ሰርቶት የማያውቅ ፈጠራ እየፈጠርሽ ኮንቴንቶችን እየፈጠርሽ ስሪ እያለ ኢሜል ላይ እየላከልኝ ነው። እኔም ቻናሉን ዝም እየከፈትኩት እንጂ አንድ የሆነ ኮንቴንት ይዤ እየመጣሁኝ አይደለም። ዝም ብዬ እንዲያውም አሁን በቅርብ ጀምሬ እንዲያው ክላሲካል እያስገባሁ ቪዲዮዎችን ምናምን መስራት ጀምሬ ያለሁ። ግን ቢሆንም አንድ ሰው የሆነ ነገር ይዘው ቢመጣና ሰዎችም ያው የሚያዳምጡት አይነት ቢሆን ጥሩ ነው እላለሁኝ። ወደፊት ኢንሻአላህ እየተዘጋጀሁበት ኮንቴንት አዘጋጅቼ ቪዲዮዎችን እሰራለሁ። ያው ዩቲዩብ በመክፈት ብቻ ጥቅም የምናገኝ ይመስለናል። ግን ዩቲዩብ የራሱ የሆነ አሰራር አለው። ምክንያቱም ሰዎች ሊያዩ ሲመጡ እኛን እንዳዳምጡን ወይም ደግሞ የኛን ቪዲዮ አይተው የሚጠቀሙት ነገር ሊኖር ግድ ይላል እላለሁኝ ውዶቼ። እና ያው ጀማሪም እንደመሆናችን ወይም ደግሞ ጀማሪም ብቻ ሳይሆን አሰራሩን የማወቅ ችግር ስላለ ነው እንጂ ጀማሪነት አይደለም። ከተከፈተ እንግዲህ አመት ብቻ ሳይሆን አመታት 3 አመት ምናምን ሆኖታል ራሱ የኔ ቪዲዮ ማነው ቻናል ከተከፈተ። ግን ይሄ ነው ተብሎ ያኔ የራሱ ኮንቴንት ይዤበት የመጣሁት ነገር የለም። ግን ወደፊት ለመስራት ተስፋ አደርጋለሁ። በነገራችን ላይ አገር ስንገባ እንሰራበታለን ምናምን እንላለን። ግን ጎበዝ ከሆነና ከሰራንበት እዚሁ እያለን ነው። ምክንያቱም እዚህ ቢያንስ ካለችን ጊዜ ላይ ኢንተርኔትም እንደፈለግን ነው የምናገኘው። ሀገር ቤት ብዙዎች አሁን ቪዲዮ ለማውረድ በጣም እየተቸገርን ነው ይላሉ። አንድ ቪዲዮ ለማውረድ ከሰዓት በላይ ይወስዳል ምናምን እያሉ ነው። እዚህ ሆነን ብንሰራ ግን ለኛ ቀላል ይሆንልናል። ሀታ ሀገር ቤት ራሱ ብንቸገር እዚህ ሆነን በደንብ ቻናላችን አድጎልን ከሄድን ምናምን ይታይልናል ማለት ነው። ሀታ በሳምንት አንድ ቪዲዮ ራሱ ብንለቅ፣ ምክንያቱም አንዴ ቫይራል ወጥቷል፣ ሰዎች ያውቁናል እና ቪዲዮ በጣም እይታ ይኖረዋል ማለት ነው። እና ብዙ ጎበዝ ልጆች አሉ እኛ ጋር የጀመሩ ራሱ በደንብ እየሰሩ ነው ማሻአላህ። እና ሁልጊዜ ላይቭ ብቻ መግባት በቃ ዩቲዩብ ላይ ቁጭ ማለት ይመስለናል ስራ። ግን አለ አይደለም ለኛም ለተመልካችም ቀለል ያለ ሆኖ ሰዎች ሲሰሙት የሚያስደስት ወይም ደግሞ የሚማሩበት አላሊል ወይ ደግሞ የሚደሰቱበት ያኔ የሚያስቅ አስቂኝ ሊሆን ይችላል። እንደዛ አይነት ቢሆን ወይ ደግሞ ታሪክ ሊሆን ይችላል። ብዙዎች አሁን ከካሜራ ጀርባ ሆነው በጣም ቪዲዮ ይሰራሉ፣ የሆነ ነገር ያመጣሉ፣ ለጥፈው በሱ ሀሳብ ይሰጣሉ። ኮሜንት ራሱ በጣም ነው የሚጻፈው። ምክንያቱም የሆነ ሀሳብ ይዛችሁ ስትመጡ ሰዎችም ያንን እያዳመጡ በዛ ትምህርት እየወሰዱ እናንተም ደግሞ ኮሜንት ላይ ራሱ በምትጽፉት ራሱ የሆነ ሌላ ኮንቴንት ራሱ ይፈጥርልናል ለኛ ማለት ነው። እና ቪዲዮዬን እዩልኝ። ካሁን በኋላ በደንብ ለመስራት አስቤያለሁኝ። ማሰብን ብቻ ሳይሆን ወደ ተግባር ገባለሁኝ ኢንሻአላህ። በአንዳንድ ነገሮች እንማማራለን። በስደት ህይወታችን፣ በሶሻል ሚዲያ ባለው ነገር፣ ስለ ሀገራችን ስደት ላይ ስንኖር ሀገር መግባት እንፈራለን። በሱ ጉዳይ እንደዚህም ስደት ይዘን ተመልሰን ስንመጣ ያለው ሁኔታ፣ እዚህ ደግሞ ሀገር ሳንገባ ስንቆይ ያለውን ልዩነት በእነዚህ ርዕሶች ላይ ቀጣይ በቪዲዮ ተዘጋጅቼበት እመጣለሁ። እያንዳንዱ ገለጻ እናደርጋለን ማለት ነው። እናንተም እስከዛው ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉልኝና እስኪ ቪዲዮ ቫይራል ይውጣ ማለት ነው። ዩቲዩብ ቫይራል ካወጣልኝ አንድ ጊዜ በጠረቃለሁ ማለት ነው። በነገራችን ላይ አንድ ቪዲዮ ጥሩም ሆነ መጥፎ በእርግጥ ያው የኛ ሀበሻ ኮሚኒቲ ታውቃላችሁ የሚያየው ነገር
ያው የታወቀ ነው። ግን አንዴ ቫይራል ከወጣ ለመበጥረቅ ወደ ኋላ ማለት የለም። ምክንያቱም እይታውም ሳንቲሙም ስለሚያጓጓ በቃ ፍርሃቱም ሆነ ንግግሩ በደንብ እየገባን ስለሚመጣ ደፍረን ወደፊት እንጋፈጣለን ማለት ነው። አሁን ላይ ግን በቃ ይሄን ልስራ ይሄን ላልስራ በቃ አላዴ ውዝግብ ላይ በቃ ወደፊትም ወደ ኋላም መሀል መንገድ ላይ ነው ያለሁት፣ በተለይ እኔ ማለት ነው። ስለዚህ ወደፊት ቀጥ ብዬ እሰራለሁ። ምንንም አልፈራም፣ ማንንም አልፈራም። በቃ ፍርሃቴን ዋጥ አድርጌ ወደፊት ጉዜን አድርጋለሁ። እናንተም ደግሞ ኮሜንት አስተያየት ብታስቀምጡልኝ ደግሞ ይበልጥ ሞራሌ ይመጣል ማለት ነው። እንዴ ታውቃላችሁ 10 ደቂቃ 8 ደቂቃ እኮ ቪዲዮ ለመስራት እንዴ ምን ላውራ ሁሉ እስከምል ድረስ የምፈራው ማለት ነው። ምክንያቱም ደቂቃው ይረዝማል። በዚህ በ10 ደቂቃ ሁሉ ምን ላወራበት ነው ብዬ አስባለሁ ማለት ነው። እንዴ ነገር ግን እኮ 1 ሰዓት ከዛም በላይ ያይሞ ላይ እናወራለን አይደለ ከጓደኞቻችን ጋር። ነገር ግን 10 ደቂቃ ጊዜ ወስደን የሆነ ኮንቴንት ፈጥረን በሱ ላይ እያወራን እየተማማርንበት ብንሄድ ለኛም እድገት ይሆናል፣ ቻናላችን ያድግልናል፣ ራሳችንን እንቀይርበታለን ማለት ነው። አንድ የስራ ዘርፍ ሆኖ ለኛም ይጠቅመናል ማለት ነው። ሰዎችንም እኛንም የሚጠቅም ቻናል ቢኖረን ጥሩ ነው። ወደፊትም እንደዛ ያድርግልን። ምክንያቱም ስራ ነው፣ ሶሻል ሚዲያ ላይ መምጣት ስራ መስራት ነው። ስለዚህ ስራችንን በአግባቡ መስራት ግድ ይለናል ማለት ነው። እስከመጣን ድረስ ወይ ሶሻል ሚዲያ ላይ አለመምጣት ይሻላል። ከመጣን በኋላ ግን ዝም ብሏል አይደለ ወይ እኛ በደንብ እየሰራንበት አይደለ ወይ ደግሞ ሰዎች እኛን አይተው ይሆናል አይደለ የሚማሩበት ነገር ሲኖር ምናምን እንደዛ ሲሆን ጥሩ ነው። ግን ዝም ብሎ ላይቭ መግባት፣ በተለይ ይሄ ላይቭ መግባት የሚባል እንዴት እንዲያስጠላኝ ታምናላችሁ? በጣም ነው ያስጠላኝ ላይቭ መግባት ራሱ ማለት ነው። ሁሌ ላይቭ መግባት ምናምን። አሁን ሮመዳን ውስጥ አካባቢ እንዲሁም ደህና ቪዲዮዎች ምናምን እየሰራሁ ነበረ፣ ላይቭም እየገባሁ ነበር። ቪዲዮ እንኳን አልሰራሁም፣ ግን ላይቭ ገባ ነበረ። ደህና ትንሽ መንቀሳቀስ ጀምሮ ነበር። አሁን ደግሞ ይሄንን ወር ትንሽ ቀዝቀዝ ብሏል ቻናሌ ማለት ነው። በእርግጥ ያም በደንብ እኮ እየሰራሁበት አይደለም፣ ግን ቢያንስ የቻናል ቀን በቀን ስትገቡበት ጥሩ ነው። እንደዚህ እርግፍ አድርጋችሁ ስትተውት ደግሞ በጣም ነው የሚቀዘቅዘው፣ ሰዓቱ ይወርዳል። አሁን ሰዓት ራሱ በጣም ነው የወረደውና እኛ እስከመቼ ድረስ ሰዓት እስካሁን ድረስ ለሰዓት ነው እንደምንሰራው። በጣም ብዙ ቢዝነሶችን ብዙ ገንዘቦችን ማግኘት እየቻልን እስካሁን ድረስ በቃ ቪው ቀነሰብኝ፣ ሰዓት ቀነሰብኝ እያልን ያለ ነው። ብዙ ገንዘብ ከሞኒ እንኳን ከሆነ በኋላ ብዙ ገንዘቦችን መስራት እየቻለን አሁን ድረስ የማወራው ስለ ሰዓት ስለ ቪው ብቻ ነው ማለት ነው። ስለዚህ ያ ማለት በደንብ በትክክለኛው መንገድ እየሰራሁበት ስላልሆነ ነው። ወደፊት እንግዲህ እሰራለሁኝ። ካሁን በኋላ በደንብ ነው የምሰራው። በደንብ እናወራለን። ፍርሃትም ሆነ ምንም ነገር ወደ ኋላ ጥለን ጉዟችን ወደፊት ነው የሚሆነው። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ በተለይ ኮሜንት ብትጽፉልኝ ደስ ይለኛል ማለት ነው። የእናንተ ኮሜንት ራሱ ቆንጆ ኮሜንት ሌሎች ቤት እንደሚጻፈው ሁሉ እኔም ጋር ይጻፋል ማለት ነው። በደንብ ስሰራ ቆንጆ ቪዲዮ ስሰራ እናንተም ቆንጆ ኮሜንት እንደዛ ነው የምፈልገው። ስድብ ምናምን እንኳን አልፈልግም። ያው በደንብ ስሰራ እናንተም ቆንጆ ኮሜንት ስትሰጡኝ ምናምን ሞራሌ እየጨመረ እኔም ጎበዝ እየሆንኩኝ ስለምሄድ እና እንደምታዩት እንግዲህ ቪዲዮ ላይ ሱቅ ሂደን ማለት ነው እኔ ዞር ስንል የቀረስኳትን ፊት ለፊት አስቀምጬ ነው እናንተ ጋር ማወራው አሁን ላይ ማለት ነው። ደስ የሚሉ የቤት ጌጣጌጦች አሉ፣ አምፖሎች አሉ፣ ብቻ ደስ የሚሉ ናቸው ማለት ነው። ያምራሉ። ሁሉ ነገር አለ እዚህ ቤት ሄዳችሁ ማለት ነው። የቤት እቃ ከፈርኒቸር እስከ ቤት እቃ ሳህን፣ ስኒ ምናምን ሳይቀር ድረስ ሁሉንም ነገር የምታገኙበት ቦታ ነው እና በጣም ያምራል ማለት ነው። ያው የሀገር ቤት ቢሆን ነው እንጂ ደስ የሚለው ሰው ሀገር ላይ ያው ይሄንን ገዝተን መሄድ አንችልም። ግን ቢሆንም ያምራል በሚለው ቀረጽ አድርጌው ነው ማለት ነው ውዶቼ። እና ቪዲዮን ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። እስከ መጨረሻው ይውልኝ። ቢያንስ ባታዳምጡትም እንኳን ክፍት አድርጋችሁ ይሄንን ነገር ግን የማቆምበት ጊዜ ነው። ሁል ጊዜ ክፍት አድርጋችሁ አጫውቱልኝ። ሰዎች ወደው ፈቅደው ቻናሌ መጥተው እንዲያዩልኝ እፈልጋለሁ እና በደንብ መስራት አለብኝ። ለዛ ደግሞ ሁል ጊዜ ልመና ምንም ነገር ሳልሰራ ያስጠላል። ወደው ፈቅደው በቃ መጥተው በራሳቸው እንዲያዩት እንዲሆን
መስራት መጣር ግድ ይለኛል። እስከዛው ግን ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ እላለሁኝ። በቀጣይ እስከምንገናኝ ካሁን በኋላ አላቋርጥም። ቀጣይነት ያለው ቪዲዮ ሁሌ እሰራላችኋለሁኝ። አብራችሁን ስለቆያችሁ ከልብ ነው የማመሰግነው። በያላችሁበት ሰላም ሁኑልኝ።